ወጸሪሆ ተማከሩ ሊቃነ ካህናት። ሲነጋም የካህናት አለቆችና የሕዝቡ ሽማግሎች ሁሉ ሊገሉት በኢየሱስ ላይ ተማከሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ የ2018 ዓመተ ምህረት የስቅለት በዓል ነው። ታላቁ የድኅነት በዓላችን ነው። ለዚህ በዓል እንኳን አደረሰን አደረሳቸው። ቅዱስ ያሬድ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ይለናል። የአበው ተስፋ የአበው የነ መልከ ጼዴቅ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ዳዊት የነ ሰሎሞን የድኅነት ተስፋ በድንግል ማርያም ዛሬ በቀራንዮ አደባባይ ተፈጸመ። የአበይት ነቢያት የደቂቀ ነቢያት እነሆ ተስፋ ዛሬ ተፈጸመ። እንደሚታወቀው እግዚአብሔር አዳምን በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እትወለድም ወለትከ ወድቅ ውስተ መድብከ ወትቤዝወከ በመስቀልየ ወበሞትየ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ ብሎ የገባው የቃል ኪዳን ጊዜ ሲደርስ ሐዋርያው ቅዱስ ጳውሎስ ገላትያ 4:4 ላይ ወአመ በጽሐ ጊዜሁ ፈኖ ወልዶ ወተወልደ እምብእሲት ከአዳም ጋር በበለስ ስር የተነጋገረው ወይም የገባው ቃል ኪዳን በደረሰ ጊዜ አንድያ ልጁን በቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት ወደ ዓለም ላከው። ወደ ዓለም የተላከው አምላክ እነሆ በቀራንዮ ተሰቅሎ ዓለምን ያድን ዘንድ የዮሐንስ ወንጌል ምዕራፍ 15 እንዲህ ይላል፣ አልቦ ዘየአቢ እምዝንቱ ፍቅር ዘየአቢ አልቦ እምዝንቱ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም የለውም፣ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ምን ፍቅር አለ ይለናል። ስለዚህ ምንድን ነበረ? ከድንግል ተወልጄ በቀራንዮ ተሰቅዬ አድንሃለሁ ብሎ ነበርና ያን እውን ለማድረግ እነሆ ትናንት እንደተመማርነው በዕለተ ሐሙስ ከምሽቱ 3 ሰዓት ላይ ተይዞ ሌሊቱን ሙሉ ከአንድ ቦታ ወደ አንድ ቦታ ከአንድ ኃይል ወደ ሌላ ኃይል ገራፊዎች ማለት ነው ሲያሰቃዩት አደሩና ወጸቢሖ ተማከሩ ሊቃነ ካህናት አጧት 1 ሰዓት ላይ ወደ ምክር ገቡ። ወደ ጲላጦስ መውሰድ አለብን፣ ወደ ንጉሱ ማሳወቅ አለብን። ምን እንደሚል እንውሰድና እናስረክብ፣ አሳልፎ ይሰጠናል፣ እንገርፈዋለን፣ እንሰቅለዋለን፣ እንገለዋለን ብለው ተነጋገሩ ይላል። ሊገሉት በኢየሱስ ላይ ተማከሩ ይለናል። ምን ይደንቃል! ፈጣሪዋ ላይ ለመግደል የተማከረች ዓለም ወይም ፈጣሪውን ለመግደል የተማከረ ሕዝብ አገልጋይ ዛሬ እርስ በርሱ ቢገዳደል ምን የሚያስደንቅ ነገር አለ? ወንድማቸውን ዮሴፍን በጉድጓድ ጨምረው እንጀራ የበሉ የጠጡ እስራኤላውያን አሉ። ወንድማቸውን ጉድጓዱ የእናታቸውን ልጅ ጉድጓድ ውስጥ ጨምረው የአባታቸውን ልጅ ጉድጓድ ውስጥ ጨምረው እንጀራ የበሉ የጠጡ እስራኤላውያን አሉ። ዛሬም ያ ነው እየሆነ ያለ። ስለዚህ እነሆ ተማከሩ። ምን ብለው? እንግደለው ብለው። መማከር ብቻ አይደለም፣ ተማክረው ረቡዕ ዕለት ምክሩን ጨርሰው ስለነበረ አሁን የተማከሩት ወደ ጲላጦስ እንዴት እናቅርበው ነው። ያኛው ምክር አልቋል። በመስቀል መሞት እንዳለበት፣ መገረፍ እንዳለበት፣ መታሰር እንዳለበት፣ መስተቃየት እንዳለበት ይህን ተመካክረው ረቡዕ ጨርሰዋል። አሁን ላይ ደግሞ ወደ ጲላጦስ እንዴት እናቅርበው ብለው ተነጋገሩና አስረው ወሰዱት። ትናንት በ13ቱ ሕማማተ መስቀል ተምረነዋል። አንዱ ታስሮ ድሪት ነው። የኋሊት የፍጥኝ እጆቹን እግሮቹን አስረው እንደ ወንጀለኛ እንደ ወንበዴ ወደ ጲላጦስ ለገዡ ለጴንጤናዊ ጲላጦስም አሳልፈው ይሰጡ ዘንድ
ከ1 ሰዓት ጀምሮ እስከ 2 ሰዓት ተመካክረው 3 ሰዓት ላይ ወስደው አስረከቡት ይለናል። እንግዲህ ይህንን ዛሬው ታሪክ የሚነግረን ምንድን ነበር የወሰኑት ከተባለ መጀመሪያ ማሰር ነው፣ መያዝ ነው። መያዝ፣ ማሰር፣ መግረፍ፣ ማሰቃየት። አዎ ፈደዩኒ እኪተ እየንተ ሰናይት አስቀድሞ በልበ አምላክ ዳዊት ላይ አድሮ ስለ መልካሙ ፋንታ መጥፎውን ከፈሉኝ ክፉውን ከፈሉኝ ተብሎ ተጽፏልና የተጻፈው ይፈጸም ዘንድ የወደቀውን ባነሳ ፋንታ የቆመውን ጣሉት። የተራበውን ባበላ ፋንታ የሚመግበውን አምላክ ረሃቡን ገረፉት፣ ገርፈው አሰቃዩት። ዓላማው እሱን ማስወገድ ስለነበረ የምናስወግደው በመስቀል ላይ ነው ብለው በወቅቱና በሰዓቱ የወንጀለኛ መቅጫ ኃጢአት እስከ ጥግ ያደረገ ሰው የሚቀጣበትን ቅጣት እኮ ነው የቀጡት እኮ። በዘመናቸው የሚገረፍ አይሰቀልም። ይልቁንም ደግሞ የሚሰቀል ከሆነ አይገረፍም። ከተገረፈ ግርፋት ነው የሚበቃው። በሱ ላይ ግን ገረፉት፣ ሰቀሉት። ይህን ነው የሚነግረን። ሳይገረፍ ነበር የሚሰቀል የነበር የሚሰቀል ከሆነ። በሱ ላይ ግን ሁለቱን አደረጉ። ይህንን ያደርጉ ዘንድ ወደ ጲላጦስ ወሰዱት ነው የሚለን። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ ስናነበው ይህን ነው የሚነግረን። ይሁዳ 30 ብር ተቀብሎ ጌታ ሲሰቃይ አድሮ ጧት ላይ ሲያየው አሳዘነው። በኋላ ምን አለ ነው የሚለው። በዚያን ጊዜ አሳልፎ የሰጠ ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናትና ለአለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን አንተው ተጠንቀቃሉና ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ይሞት ዘንድ ከእንጨት ጋር መታገል ጀመረ ይላል። ባጭሩ ግን እንግዲህ ዛሬ አሁን ላይ በ1 ሰዓት ጀምሮ እስከ 3 ሰዓት ላይ ያለው ሌሊት ሙሉ ሲሰቃይ ያደረው አምላክ ለእኔና ለእናንተ ነሳ ደዌነ ወጾረ ሕማመነ የእኛን በሽታ የእኛን ኃጢአት የእኛን ወንጀል የእኛን መተላለፍ ተሸክሞ መስቀል ላይ ሊወጣ ከሐና ቀያፋ ከሊቃነ ካህናቱ ፍርድ ወደ ጲላጦስ አደባባይ ዛሬ የሄደበት ቀን ነው። አሁን ላይ እስከ 3 ሰዓት ያለው ታሪክ ይህን ያመለክተናል። እንዲሞት የተፈረደው በምንድን ነው? ተገርፎ ከዚያ ምን ሆኖ ተሰቅሎ ነው። እንግዲህ ዓላማው ምንድን ነው? በመስቀል ላይ ዓለምን ማዳን ነው። እስቲ እንውሰድ። አዳም እግዚአብሔርን የበደለው በምንድን ነው? በእንጨት ነው። በእንጨት የበደለውን በምንድን ነው የሚያድነው? በእንጨት ነው። አዳም ያጠፋው ምንድን ነው? መብላቱ ነው። በመብላት የመጣውን በምንድን ነው? በመጾም ነው። አያችሁ፣ አዳም በለስን በላ፣ የእኛ ጌታ ግን 40 ቀንና 40 ሌሊት ጾመ። በመብል የመጣውን በጾም አስወገደ። አዳም የበላው እንጨት ጨብጦ ቅጠል ነው አይደል? የኛ አምላክ ደግሞ እንጨት ተሸክሞ ቀራንዮ ወጣና በተመሳቀለው እንጨት ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን አዳነ ነው። ይሄ የሆነው ኦሪት ዘፍጥረት ምዕራፍ 6 ላይ ስንመለከት ኖህን ግበር ታቦተ በዘትድህን የምድንበትን መስቀል ስራ ማለት ነው። መርከብ ስራ አለ። መርከቡን ሰራ። በመርከቡ 8 ነፍሳትን አዳነ። ሌላው አለቀ። መርከቡ የመስቀል ምሳሌ ነው ማለት ነው። እንጨት ነው። ለምሳሌ መስቀል በመላእክተ ዓለም ብንወስድ የብርሃን መስቀል ተሰጥቷቸዋል ለመላእክት ማለት ነው። በዓለመ መላእክት ስንወስድ ዓለመ መላእክት የብርሃን መስቀል አላቸው። በዚያ ዲያብሎስን ሳጥናኤልን ድል አድርገውታል። ኖህም 8 ነፍሳትን ይዞ የወጣው በእንጨት መርከብ ነው። የእንጨት መርከብ መስቀል ነው። ይልቁንም የቤተ ክርስቲያን ምሳሌ ነው። የድንግል ማርያም ምሳሌ ነው። የወንጌል ምሳሌ ነው ማለት ነው። ይህን ይናገራል። ቀጠለ። ሙሴ ዘኍልቍ 21 ላይ ነዘረባብ በልቷቸው ብዙዎች ቢቆሱ ብዙዎች ቢሞቱ እነሆ የነሐስ እባቡን አመሳቅሎ ሰቅሎ በዓላማ እንዲያድናቸው እግዚአብሔር አዘዘው። የነሐሱን እባብ አመሳቅሎ ሰቀለና እስራኤልን አዳነ። ነዳፊው የነደፋቸው መርዘኛው እባብ ነው። ያዳናቸው ግን የነሐስ እባብ ነው፣ መርዝ የሌለው። የነደፋቸው ዲያብሎስ ነው፣ ያዳናቸው መድኃኔዓለም ነው። ዲያብሎስ ነዳፊ ነው፣ ገዳይ ነው። መድኃኔዓለም ደግሞ አዳኝ ነው። ሙቶ የሚያድን ተሰቃይቶ የሚያድን ወርቆ የሚያነሳ አምላክ ነው መድኃኔዓለም ማለት። ሌላው ሙሴ 600 ሺህ እስራኤላውያንን በኤርትራ ባህር ሲያሻግር የኤርትራን ባህር የነካው በእንጨቱ ነው፣ በበትሩ ነው። በትሩ እንጨት ነው። ነሳ ሙሴ በትረ ጸለየ ወማይተ በውቱጌ በአርያ ትምህርተ መስቀል። በአርያ ትምህርተ መስቀል። ባህሩ ዓለም ነው። ሙሴ የወልደ እግዚአብሔር ምሳሌ ነው። ግብፅ ሲኦል ናት። እነሆ እግዚአብሔር አምላክ ከሲኦል ነፍሳት በርብሮ ወደ ገነት
እንደመለሰ ይልቁንም ደግሞ ከግብፅ ነፍሳትን አውጥቶ የኤርትራን ባህር አሻግሮ ወደ ከናን አሻገረ። የሙሴ በትር የመስቀል ምሳያ ነው ማለት ነው። ስለዚህ የዮሐንስ ወንጌል ምዕራፍ 3 ላይ ወበከመ ሰቀሎ ሙሴ ለአርዌ ብርት በገዳም ከማሁ አለው ይሰቀል ወልደ እጓለ እመሕያው። ሙሴ በምድረ በዳ የናስ እባቡን ሰቅሎ እስራኤልን እንዳዳነ ኢየሱስ ክርስቶስ ተሰቅሎ ዓለሙን ያድን ዘንድ አለው። ይህም ያደረገው ዓለሙን እንዲሁ ስለወደደው ነው። ዓለም ስራ ስላለውና መልካም ስለሆነ አይደለም ይልናል። ስለዚህ እነሆ ምሳሌውን አስቀድሞ ተናግሮ ነበርና አማናዊውን ስራ ይሰራ ዘንድ መስቀል ተሸክሞ ወደ ቀራንዮ ሊወጣ በዛሬው ዕለት ከ1 ሰዓት እስከ 3 ሰዓት ድረስ እንደገና የሁለተኛ ምክር ረቡዕ ተመካክረው ጨርሰው ሐሙስ ይዘው ሌሊት ሙሉ ሲያሰቃዩ አድረው አሁን በጧት ተነሱና ወጸቢሖ ተማከሩ። ተነስተው ተማከሩ። ምን አሉ? ወደ ጲላጦስ አደባባይ ወስደን እንስጠዋል። ወደ ጲላጦስ ወሰዱት ይላል። ወስደው እነሆ ወደ ጲላጦስ አገናኙት ከጲላጦስ ጋር ይለናል። ይሁዳ ግን ብሩን ወርውሮ ሲሄድ ተማክረው የሸክላ ሰሪን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶች የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ያ ትንቢታዊ ቃል ተፈጸመ። የመጣውም ትንቢት ለመፈጸም ነውና እያጠናቀቀው ተጓዘ ይለናል። ይቀጥልና ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስን አንተ አልክ አለው። ጲላጦስ ምን አለው? የአይሁድ ንጉሥ አንተ ነህን አለው። ሲለው አንተ አልክ፣ እኔ ግን አላልኩም አለው። የካህናት አለቆችም ሽማግሎችም ሲከሱት ምንም አልመለሰም። በዚያን ጊዜ ይላል በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አትሰማምን አለው። ይህን ያክል በቀኝ በግራ ያሉት ሁሉ እየከሰሱ አትሰማም እንዲያለ ዝም። ምክንያቱም ዝምታም በራሱ መልስ ስለሆነ ማለት ነው። ገዥም እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለትም። ጲላጦስ ዳኛ፣ መድኃኔዓለም ወንጀለኛ። በጲላጦስ አደባባይ መድኃኔዓለም የሚቆም፣ ጲላጦስ የሚፈርድ፣ አይሁድ የሚከሱ፣ ፍጡሩ በፈጣሪው ላይ የሚፈርድና ፍጡሩ ፈጣሪውን የሚገል ሆነ። ካህናት ተማከሩ፣ ሊቃነ ካህናት ተማከሩ። ይልቁንም ደግሞ ገባይታ አይሁድ ተማከሩ። 400 እነሆ ጎረምሳ ወጠምሻ እሱን የሚገርፍና የሚገል ተዘጋጅቶ ነው። የሚገርማችሁ ነገር ማለት ነው። በዚያም በዓል ሕዝቡ የሚወደዱትን አንድ እስረኛ ሊፈታላቸው ለገዡ ልማድ ነበረው። በዚያን ጊዜም በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስን ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፍታላችሁ ወይም ልፈታላችሁ ትወዳላችኋልና ጠየቃቸው ይላል። ማንን ልፍታ? በበዓል አንድ እፈታለሁ። አሁን እንደምናውቀው በሀገራችን በዓል በመጣ ቁጥር የገና፣ የዘመን መለወጫ፣ የፋሲካ የታሰሩ ይፈታሉ። ያው መንግስታዊ ስርዓት ወይም ደግሞ ይሄ ትውፊት የመጣ ስለሆነ ማለት ነው። በዚህ ጊዜ በቅናት አሳልፈው እንደሰጡት ያውቅ ነበርና ጲላጦስ ኢየሱስን ልፍታላችሁ ወይስ ደግሞ በርባን የተባለውን ልፍታላችሁ አለና ጠየቃቸው ይላል። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። በዚያ እውነተኛ በዚያ ጻድቅ ሰው ላይ ምንም ነገር እንዳታደርግ። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ ይላል። በርባን እንዲፈታላቸው ኢየሱስ እንዲጠፋላቸው ሕዝቡን እያባበሉ ምን እንዲጮህ ምን ብሎ ነው የሚጮህ? ኢየሱስን ግደለው፣ 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 በርባንን ፍታው፣ ፍታው፣ ፍታው እያሉ ዓለም አያችሁ፣ በሌባ ላይ መልካም ነው ብላ ትመሰክራለች፣ በንጹሑ ላይ ግን ስቀለው እያለች ትጮኻለች። ዓለም ይችናት ማለት ነው። ገዡም መልሶ ከሁለቱም ማንኛውን ልፍታላችሁ ወይም ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ዓለም ሌባውን፣ ወንበዴውን፣ ቀማኛውን ፈታ ንጹሕ ደም የምታፈስናት ዓለም ማለት ንጹሑን አስራ ሌባውን የምትለቅናት ዓለም ማለት ነው። ጲላጦስ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል፣ ይሰቀል፣ ይሰቀል እያሉ አንድ ሆነው ጮኹ።
ታዲያ ምን ይደንቃል? ምን ይደንቃል? ፈጣሪውን አምላኩን መጋቢውን ገዥውን በዝናብ አብቅሎ በፀሐይ አብስሎ የሚመግብን አምላክ ይሰቀል ይሰቀል እያለች የጮኸች ዓለም ዛሬ ላይ በቤተ ክርስቲያን፣ ዛሬ ላይ በካህናት፣ ዛሬ ላይ በተለያየ መልኩ ብትጮህ ምን ይደንቃል? ገዥውም ምን ነው ጨከናችሁ፣ አንድ ጊዜ ጮኻችሁ፣ ያደረገው ምንድን ነው? ያደረገው ክፋት ምንድን ነው አለ። ምንድን ነው የሰራው ኃጢአት? አቀረቡ 4 ክስ። ያው ባለፈው ተነጋግረናል። አንደኛው ሰንበትን ይሽራል፣ ሁለተኛው ኦሪትን ያቃልላል፣ ሶስተኛው እነሆ ግብር ለቄሳ እንዳይከፈል ያደርጋል፣ አራተኛው ራሱን አምላክ አድርጓል። እነዚህ ክሶች ናቸው። እነርሱ ግን ይሰቀል እያሉ ጩኸት አበዙ፣ ደጋግመው ጨው። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ ይላል። እንደውም ምን ይላል? መጀመሪያ ወደ ሄሮድስ ላከው ይላል። ወደ ሄሮድስ ልከው ሄሮድስ ከልቡ ያለ በቀል ስላለው አስገርፎ አጥንቱ እስከሚቆጠር 6666 ግርፋት አስገርፎላል። ወደ ጲላጦስ ሲመለስ በጣም እንደተጎዳ ስላወቀ ጲላጦስ አዘነ ይላል። በኋላ ግን ውሃ አስመጥቶ እጁን ታጠበና እንደፈለጋችሁ አድርጉ ከዚህ ሰው ደም ንጹሕ ነኝ አለና ታጠበ ይላል። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ ይላል። 1 ሰዓት እስከ 3 ሰዓት ያለው ታሪክ እንግዲህ የዛሬው የወንጌል ታሪክ ነው። ባጭሩ ወደ ጲላጦስ አደባባይ ወሰዱት ነው። ጲላጦስ ደግሞ እኔ ከዚህ ሰው ደም ንጹሕ ነኝ አለና እጁን ታጠበ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም ዜር ከሁላችን ጋር ይሁን። ይሄ 1 ሰዓት እስከ 3 ሰዓት ያለው ነው። እንቀጥላለን። ጠብቁን።